በጉጉት ትሁት በጉጉት ስትጠብቀው እኛም ስንጠብቀው የነበረው ቀን ደረሰ ማለት ነው። በጣም የሚገርመው ነገር ለቲና ሰርፕራይዝ ነው የሆነችው። ለእኛ ያው ሁላችንም የምናውቀው ነገር ስለሆነ ምንም ሰርፕራይዝ አላደረገንም። ለትሁትና ለቲና ግን ለቲና በጣም የደነገጠችበት ቀን ነው። ትሁት ደግሞ በጣም ደስ ያላት ቀን ነው። ምክንያቱም ረጅም ጊዜ ትላቸው ነበር ለአባባና አባባ ምንድነው ጥቅሙ አሁን እሷ ማለት ምን አለማወቋ ምንድነው ጥቅሙ? ምንድነው የሚረዳው ነገር? በቃ ተናግሮ እኮ ማባረር ነው። ለምን ካሌብስ በሷ ምክንያት ቤቱ እንዲያስጠላው ይሆናል? እንደዚህ አይነቱን ሰው እኮ እውነቱን ተናግራችሁ ማባረር ነው የሚሻለው እያለች በተደጋጋሚ ስትናገር ነበረ ትሁት። እናም ተያት አባባ ምን ብለዋን ተያት አሁን ሁሉም ነገር በራሷ ጊዜ ታውቀዋለች ብለው ነበር ማለት ነው ባለፈው ፓርት። አሁን ላይ ግን የተመለከተው ነው ነገር በጣም ደስ የሚል ነው። ምክንያቱም ትሁት የተናገረችው ምንድነው እዚህ ጋር ቲናን የተናገረቻት ነገር አለ እሱንም የምናወራ ይሆናል ማለት ነው። ነገር ግን በነገራችን ላይ በመሰረቱ ቲና ቀን ገደብ ተሰጥቷታል። ስንት ቀን ነው? ያንንም ከሰራች ነው፣ ካልሰራች ዛሬውኑ ነው። የቤቱን ስራ ከሰራች ግን የተሰጣት የቀን ገደብ አለና የቀን ገደቡ ስንት ነው የሚለውን ማውራችሁ ይሆናል በመጨረሻ ማለቴ እና ግን ደግሞ ከምንም በላይ በጣም የሚገርመው ነገር እንግዲህ ዳኒ ላገባ ነው ብሏልኝ። አባባ ደግሞ እንግዲህ ብሩን ወረቀት እጣ አውጥተው ነበር። እጣውስ ብሩ ወጣለት አልወጣለትም የሚለውንም የምናወራ ይሆናል። በጣም ነው የሚያስቀው። ግን አባባ በእውነት በጣም ጎበዝ አባት ናቸው እና እኔ ሾፍርሃለሁ አንተ ተመራ ወይም ደግሞ አባዬ እኔ ምን አውቃለሁ አንተ ነህ ሹፌሩ፣ እኔ እንግዲህ አንተ በሄድክልኝ መንገድ በምትወስደኝ መንገድ መሄድ ነው ብሏልኝ። እንግዲህ ሹፌሩ አባባ ተሳፋሪው ካሌብን ጥሩ ቦታ አድርሰውታል። እሱም ምንድነው የቲናን ሀቅ ማለትም ቲና እውነተኛነቷ ማለት እንዴት ነው ትክክለኛዋ ቲና ፍንትው ብላ ነው የወጣችው። በቃ ጭራሽ እኮ ከቤቴ ውጡልኝ ነው ያለቻቸው። ከቤቴ ውጡልኝ ደቂቃ አልሰጣችሁም ብላ ለእሷ ጊዜ ሲሆን ግን ቀን ስጡኝ ማለቷ ደግሞ በጣም ሌላው የሚገርመው ነገር ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። ስለሱ የምናወራ ይሆናልኝ። የታዘብነውንም የገረመንንም ሀሳባችንም የምናወራ ይሆናል ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እናም ቤተሰብ ያልሆናችሁ የኖቲፊኬሽኑን ምልክት በመንካት ቤተሰብ ሁኑ። ለምታበረታቱኝ ከልብ አመሰግናለሁ። ዛሬ ወደ መጣሁት ስንገባ ምንድነው እንግዲህ ቲና ከቤት መባረሪያዋ ጊዜ ደርሶም ኦልሬዲ ዛሬ ነው ማለት ነው ከቤት መባረሪያዋ። እናም ከቤት ውጪ ተብላለች። ከዛ ቀድሞ ግን እሷ አባባን ውጡልኝ ብላ ሻንጣ ከማምጣትም አልፋ ጎትታ በጣም ብዙ ነገር አድርጋ ነበረ። ነገር ግን በመሀል እንደውም አባባ ሊነግሯት አልፈለጉም ነበር እና ካሌብ ግን ምን አለ? ቲና ተረጋጊ፣ ቤቱ ያንቺ አይደለም ብለዋታል። በዚህ ሰዓት ሰማይና ምድሩ ግልብጥብጥ ያለባት ነው የምትመስለው። ማለት እንዴት ቀወጠችው ማለት ነው። ቀወጠችው ነው የምላችሁ። ከዛ ቀውጣው ወደ ራሷ ክፍል ሄዳ እያለች ሄዳ ወረቀቱን አምጥታ ይኸውና በስሜ ፈርመ ይኸውና ፊርማ ፈርመ እኮ ነው የሰጠኸኝ፣ እኔ አልሰረቅኩም በራስ ፍቃድ ሰታኝ ነው ያለች ነው የሚመስለው ከንግግሯ ማለት ነው። እና ከዛ እሱ ግን ምን ብሏታል አባባ? እሱ አንቺ ያስሽው ፌክ ነው፣ ይሄ ነው ትክክለኛው ሲላት እብድ ነው የሆነችው። በቃ በጣም ነው እብድ የሆነችው። እና እንግዲህ ዳኒ ሽማየው ማለት ነው ውሃ ሰጥቶ አረጋግጧታል። እንኳንም አረጋጋት በእውነቱ፣ ምክንያቱም ልታቃጥለው ትችል ነበር ቤቱን በጣም በቃ በጭሆቷል ማለት ነው። እና እንግዲህ የተፈረደባት ነገር አለ። እነሱ ራሳቸው የፈረዱባት ምንድን ነው? የቤቱን ስራ ጥንቅቅ አድርገሽ የምትሰሪ ከሆነ ጊዜ እንሰጥሻለን ተብላለች። ለምን ጊዜ ስጡኝ፣ እሺ ቤት የምፈልግበት ቤት የማፈላልግበት ጊዜ ስጡኝ ብላለች። እና እንግዲህ እነሱ ወጥተው ሲመለሱ እሷ ቤት አለች። በጣም ነው የገረማቸው። ምን አይነት አይነ ደረቅ ናትኝ ብለው ተገርመዋል ማለት ነው። እንግዲህ ከመገረምም አልፈው ደግሞ ምንድን ነው ያደረጉት ነገር በጣም ነው ማለት እውነት ለመናገር ግን ይገርማል። የቲና ነገር በጣም ነው የሚገርመው። እንግዲህ ዛሬ ግን ከምንም በላይ ትሁት ዘና ፈታ ብላለች ማለት ነው። በቲና ነው ፈታ ያለችው ዘና ያለችው። እንግዲህ ካሌብ ምን ብለዋታል? ትሁት አሁን ተኝ፣ ነገ ጧትም ደግሞ ቁርስ እንዳትሰሪ፣ አንቺ ረፍት ላይ ነሽ። አሁን ላይ ቲና ትስራ፣ ቁርስም ትስራ፣ አንቺ ተከታታያት። ምክንያቱም ቲና ትስራ ሲላት ጊዜ እኔ አላምናትም፣ እሷን አምኜ እንዴት ስትል አይ ችግር የለውም አንቺ ተከታታያት እያት፣
እሷ ትስራ አንቺ ረፍት ላይ ነሽ ትብላለች። እና ቁርስሽ ተነሳባት ስራ ስትል ጊዜ ምን ብሏታልኝ ካሌብ ደግሞ ችግር የለውም እኛ እንበላለን፣ ካልሰራችም የራስሽን ሰርተሽ ብይ ለራስሽ ብቻ። እሷ ግን ካልሰራች እንዳትበላ፣ ከሰዓት ምሳ እኛ በልተን እንመጣለን፣ አንቺ ቆመሽ እያት ትስራ እና እንደዛ ተፈርዶባታል። በጣም የሚገርመው ነገር እኮ ግን እሱ አሁን ባካችሁ ስትል እነሱ ደህና ሰው ናቸው። በእውነት በጣም ደህና ሰው ናቸው። ለምን ብትሉ ሰርተሽ ብይ ነው ያሏትኝ። እንዴ እሷ እኮ ውጡ አለቻቸውና ቆይ እስቲ ተረጋጊ ምናምን ሲሏት ጊዜ በፖሊስ መንቅር ያስወጣችኋል። በፖሊስ በጣም ነው ፈን የምታደርገው። የምር ነው የምላችሁ በጣም ፈን ታደርጋለች። እና በፖሊስ መንቅሬ ነው የማስወጣችሁ ያለችዋ ሴትዮዋን እባካችሁ ጊዜ ስጡ እባካችሁ ትንሽ እያለች እየተለማመጠች ትገኛለች። እናም እንግዲህ ቁርስ አልሰራችም። ትሁት ደግሞ ሳሎን መታ ቁጭ ስትል ኪሽን እኮ አይደለም አለቻት ማለት ነው። አውቃለሁ አለቻት። እና እንግዲህ ቁርስ ፈልጋለሁ ስትላት ውይ አልሰማሽም እንደ እኔ እኮ ረፍት ላይ ነኝ። ይህን የምትለው ትሁት ነች ማለት ነው። ትሁት እኔ እኮ ረፍት ላይ ነኝ፣ ባይሆን አገላበጥሽው ነገሩን ንግግሩን፣ አንቺ ስሬና አምጪ አቅርቢልኝ እኔ መብላት ፈልጋለሁ አለቻት ማለት ነው። እኔ በጣም ደስ የሚል የዛሬው እና አባባም ብለዋንኝ እንግዲህ ትሁት ረፍት ላይ ናት፣ አንቺ ስራ ስሪና ስራ ሰርተሽ ምግብ ሰርተሽ አብያት ተብላለች። ለአሁኑ ትሁት ረፍት ላይ ናትኝ። ቲና ምግብ አብሳይ ምግብ ሰሪ ነች። ተቃጠለች ደግሞ ሽንኩርቱን ስትልጠው ራት ሰሪ ተብላ ሽንኩርቱን ስትልጠው ተቃጠለች። አይገልጸውም ተቃጠለች። እንግዲህ ዳኒ ደግሞ ምን አርጓል ካልን ዳኒ ውሃ ሰጥቷታል። በእውነቱ በጣም ጥሩ ሰው ነው። ግን ውሃ ሰጥቶ አረጋጋት። ስትጨስ ውሃ ሰጥቶ አረጋግቷት ብቻ አይደለም ውሃ ሰጣት። ከዛ ደግሞ ከውሃው ቀጥሎ ደግሞ ምንድነው ያደረገላት? እንዴ ግን እኮ እዚህ ሁሉ ነገር የገባሁት ለአንተ ብዬ ነው ትላለች ማለት ነው ቲና። ይሄንን ስትል እሱ ምን ብሏታል? እኔ እኮ ምልሽን አልሰማም ብለሽ ነው እንዴ? ታቅ ነበር ቤቱ የፌክ እንደሆነ ታቅ ነበር? አይ ጠራጠር ነበር ብሎ ዋሽቷታል። ያቅ ነበር ግን በደንብ ያቅ ነበረ። ግን ከነገራት ህልሙ፣ በነገራችን ላይ በጣም ይገርማል ህልሙ 4 ሚሊዮኑ ብር እንዳይቀርበት ነው እስካሁን ያልነገራት። እና ታቅ ነበር ስትለው እንግዲህ እንዳየሽው ነው እንዳለ ዶክሜንቱ ፎርጅድ ነበረ እንደተመለከትሽው ነው ብለዋታለኝ። እና በጣም ነው የተናደደችው። በቃ በጣም ነው የበገነችው። እና እኔ እኮ ላንተ ብዬ ነው ትለዋለች። እሱ በነገራችን ላይ ገንዘቧን ስለሚፈልግ ነው። እንግዲህ አስቡት ዛሬ ገና እንኳን እስካሁን ስትሰጥ የነበረውን ብር የለም እጁ ላይ። ስለዛ ነው ጋብዘኝ እሺ ቁርስ ልብላ ስትለው ብር ካለሽ ነው እንዴ ይሻላት። ምክንያቱም እኔ እንደውም እኮ ጥሩ ሁኔታ ላይ አይደለሽም ብዬ ነው እንጂ ልጠይቅሽ ነበረ ሁላ እኔ ብር የለኝም ማለት ነው። እና እንግዲህ ትሁትን አናግሯታለኝ ዳኒ። ምንድነው ያላት? የኔንስ ብር የሚሰጡኝ ይመስልሻል ወይ? ምንድነው ተስፋዬ? እኔ ከዚህ በኋላ ተስፋዬ እኮ ብሩ ነው እና ግን አባባ ብሩን የሚሰጡኝ ይመስልሻል ወይ ምናምን ብሎ ጠይቋን ነበረ። እሷ ምን ብለዋለች? ጠብቅ እንግዲህ ሰጣለሁ ብለው ካል አይደለ ስለዚህ ጠብቃቸው፣ ቻንስን ሞክር ብለዋለች። እና በጣም ግን የሚያሳዝነው ነገር ካሌብ፣ በነገራችን ላይ አባባ ጥሩ ሰው ናቸው። ከጣራሱ ማስገባታቸው ወጣው እኮ ወረዳ አይወጣለትም፣ ግን ከጣ ማስገባታቸው ራሱ በጣም ደስ የሚል ነገር ነው። ምክንያቱም ትልቅ ሰው ናቸው፣ ያው ቃላቸውን ላለማጠፍ ነው እንጂ ሊገባው ሆኖ አይደለም። የልጃቸውን ሚስት ሲያማግጥ የኖረ እንግዲህ እነሱ ላይ ተደልቦ እየኖረ እነሱ የሚያደርጉትን ማለት በቃ እንደ ቤተሰቡ ነው እየኖረ፣ ግን ደግሞ ሚስት እያማገጠ እንደዚህ ችለውት እንደዚህ ታግሰውት ደግሞ ጭራሽ ይባስ ብሎ በጣም ነው የሚገርመው። ብር ጠየቀ ማለት ነው። በነገራችን ላይ ትሁት ብለዋለች፣ ምን ብለዋለች? በነገር ላይ እኮ ግን አንተም ስላልተሳካ ነው እንጂ ቢሳካልህ ኑሮ እሷ ጋር ቤቱን ሽጣ ትካፈል ነበረ። ስለዚህ አሁን ውጡ ካለችው ጋር እንዳለህበት ብንቆጠር ያው ማለት ነው ብለዋለች። እውነቷን ነው። ትሁት ግን ያልተረዳሽ ነገር አለ። እኔ እኮ ከዚህ ሁሉ ጥንቅጥ ውስጥ የገባሁት ገንዘብ ፈልጌ ነው ታውቂያለሽ። እና እኔ ምን የምሰራው እኮ ስለሌለ ነው፣ የምሰራው ስላጣው ነው። ቢያንስ እስኪ አስቢው፣ አንቺ እኮ ሴት ስለሆንሽ ነው የቤት ሰራተኛ ሆነሽ እንኳን እንደዚህ መስራት ትቻለሽ። እኔ ወንድ ልጅ ነኝ፣ እሺ ምን ልስራ? ምን አድርግ ነው የምትይኝ? እና ባገኝና ብችል እዚህ የምልመጠመጥ ይመስልሻል እንዴ? ስላጣው እኮ ነው ስራ ይላል ማለት ነው። እና እሷም ይሄ አሳማኝ ምክንያት አይደለም፣ ባይሆን ወጣ ብለህ ብትሰራ ይሻላል ብላ መክረዋለች። እሱ ደግሞ ምክሮን አልቀበልም ብለዋለኝ። እንግዲህ እኔ በቃ ከዚህ አባባ ቢሰጡኝ
ማለት በቃ ኤደንን አግብቼ መኖር ነው የምፈልገው ይላል ማለት ነው። እንግዲህ አስቡት አባባ ምን ብሏቸዋል? 4 ሚሊዮን ብሩን በወሩ 5 አድርጌ እሰጣቸዋለሁ ብሏል። እዚህ ጋር መዋሸቱን የምታውቁት ግን ምንድን ነው ያለው? እሺ በ4 ሚሊዮኑ ብር አሁን ምን ልትሰራ አስበሃል ሲሉት ቤት ተከራይቼ አንዳንድ እቃዎችን አሟላበታለሁ ብሏል። እሺ እቃዎችን ካሟላበት ከየት አምጥቶ ነው? አይደለም 5ቱን 4ቱን እንዴት ነው ሊመልስ የሚችለው? ሊመልስ እኮ አይችልም። ስለዚህ ስጦታ ነው እየጠበቀ ያለው ማለት ነው። እንግዲህ የሰው ሚስት ስላማገጠ ሰው ቤት ተደድቦ ስለኖረ ምን እየጠበቀ ነው ያለው? 4 ሚሊዮን ብር ደግሞ ስጦታ ማለት ነው። እና ያን ስጦታም አይወጣለትም በነገራችን ላይ። እና ግን ዳኒ አንተስ እንዴት ነው? ቤት አገኛችሁ ቤት አገኛችሁ ሲለው ጊዜ ካሌብ ምን ብሏል ዳኒ? እየፈለኩ ነው ለኔና ኤደንን አግብቼ የምኖርበት ለኔና ለኤደን እየፈለኩ ነው ሲል ተገረሙ አባባ። እንዴ እህትህስ ነው እንዴት ነው ማለት እህትህስ አሉት ማለት ነው። እሱም አዎ 3ታችንን የምንኖርበት ይላል ማለት ነው። እና አይ ለነገሩ እሷ እኮ ለካ ቦይፍሬንዷ ጋር ትሄዳለች በእርግጠኝነት መቼስ ቦይፍሬንድ ይኖራታል አለው ማለት ነው። እኔ እንጃ ይኖራታል እንዴ? እኔ እንጃ ብቻ እኔ በዚህ ሁኔታ ውስጥ ናችሁ መቼስ ታረቁ ምናምን አልልም። ግን በቃ አጥፍታለች ጥፋተኛ ናት ምናምን አለቀ። ዳኒ መስለምለም ይችልበታል በነገራችን ላይ። ከዛ እንደዛ ሲል ነው እንግዲህ አይ ቦይፍሬንድ እንኳን አላት እንደውም አጠገቤ ያለ እየመሰለኝ ነው ብለዋል ማለት ነው ካሌብ። ለምን ያውቃላ በዚህ ሰዓት ዳኒ ግራን የተጋባው ድንብርብርብር ድንግጥግጥግጥ ብሎ በቃ ወደ ውጭ ወጣ ሄደ የሆነ ቦታ በቃ ተምታታበት። ምክንያቱም የሚመስለው የምታውቀው ትሁት ብቻ ናት፣ ግን ሁሉም ናቸው የሚያውቁት። አንተ የሚደንቅህ የካሌብ ነው፣ አባባም ያውቃል። እና በጣም የሚገርም የሚያሳዝን ነገር ነው። በነገራችን ላይ እንደዚህ አይነት ውሸቶች ምናምን ተደብቆ የሚቀር ውሸት የለም። ሁሉም ውሸት ይጋለጣል። ምክንያቱም ውሸት ነው። እውነት ግን ትመነምናለች እንጂ አትበጠስም። ውሸት ግን እንደዚህ በይፋ ይወጣል ማለት ነው። እንደማን እንደ ቲና ላይፏ ፌክ ነበረ። በነገራችን ላይ ላይፏ ፌክ ነው የነበረው። ለምን ከተባለ ካሌብን አትወደውም፣ አታፈቅረውም። ለገንዘቡ ስትል ብቻ ነው ተቀምጣ የነበረው። በነገራችን ላይ ቲና እጅ ሰጥታለች ለትሁት። ምንድነው ያለቻት ትሁት? እንዴ ውጭ ስትላት ጊዜ ትሁትን ቲና ውጭ ስትል ትናንትና እኮ አባባን ካሌብን ውጡ ስትይ እኔ ጋር የተስማማን መስሎ ነበር። አሁንም ውጡ ላይ ነሽ እንዴ? ለማንኛውም አልጋውን አዘጋጅተሽ ጠብቂ ስላለኝ ውጭ ከዚህ ብላታለች። ስትላት ውጭ ከዚህ ክላሴ እኮ ነው ስትላት ውጪ በእናትሽ ውጪ። ምን ማፈሪያ! አሁን አንቺ ቀን ከዳኒ ጋር ማታ ከካሌብ ጋር ምን አይነት ቆሻሻ ሴት ነሽ! ሴት አሰዳቢ፣ በእውነት ግን ሴት አሰዳቢ ናት። እና በጣም እንደዚህ አይነት ሴትም አለ እንዴ ብለን በጣም ያሸማቅቃል በእውነቱ። ማለት ደግሞ እንደዚህ ጭራሽ ቤቷ ድረስ ወስደው። ሰው እኮ ኃጢአት ነው፣ ምንም ነገር ከትዳር ውጭ ኃጢአት ነው። እንደው መቼም እያወቁ ማጥፋት ነውር ቢሆንም እሺ አውቆ አጠፋ የሆነ ሰው እና እንግዲህ ሰው ያጠፋል እኮ እንደው ሄዳ ወይ የሆነ ቀን አንድ ቀን ተሳስታ ምናምን ቢሆን በቃ ተሳስታ ጠፋች አለቀ። እዚህ ጋር ግን ጭራሽ ወንድሜ ነው ብላ ይዛው መታ በባሏን ፊት በአማቿን ፊት በትሁትን ፊት እንደዚህ ማለት በቃ የተጨመላለቀች ደግሞ ጭራሽ እኔ በቃ አለቃ ነኝ እኔ ኃላፊ ነኝ እኔ እንዲህ አይነት ነገር ሲያጫውታት በጣም ያሳፍራል። እና ከቤት ውጭ ሲላት ጊዜ እንግዲህ ካሌብ ምን ብላለች? በህጉ መሰረት እኮ ልወጣ አይገባም እንደ ህጉማ ከሄድን ብላለች። አባባ ህግ ራሱ ላይ ተሻታቂ ይህ ቤት የኔ ቤት ነው ብሏታል። የእሳቸው ቤት ደግሞ ከሆነ ወዳ ሳይሆን በግዴታ ትወጣለች። የባሏ ቤት እስካልሆነ ድረስ በባሏ ስም እስካልሆነ ድረስ ማለት ነው። እንግዲህ የእውቀታችን ጥግም እስከዚህ ድረስ ነው። በጣም ነው የምናሳዝነው። እና እንግዲህ ቲና ካስራለች። ትሁት ደግሞ በዚህ ፓርት በተለይ ትሁት በጣም ነው ያሸነፈችው። ለዛም ነው ቲና እጅ ሰጠች። አዎ ተሸንፌያለሁ፣ ግን በቃ አታናጅኝ፣ ተይኝ በቃ ልቻለው፣ ህመሜን ልቻልበት ያለች ትመስላለች። ህመሜን ልቻልበት ተይኝ ያለች ይመስላል። እና እንግዲህ ዳኒንም አናግረዋለች። እንዴ ዳኒ ግን አንተ ቆይ ለምንድነው ጻድቅ የሚያጫውትህ? ለምንድነው እንደዚህ የምትሆነው? ትለዋለች ማለት ነው። እና እሱ ደግሞ አንቺ ስላልገባሽ ነው፣ እኔ ቢያንስ እኔ እንኳን ደህና ልሁን ብዬ ነው። ምን አስበሽ ነው? እስኪ ተረጋጊ። እኔ እኮ ስንቴ ነገርኩሽ ከበፊትም። ተይ ተረጋጊ። እንዴት ታዲያ እንደዛ ስትለኝ የነበረው አውቃ ከሆነ ለምን አልነገርከኝም? ብዙ ቻንሶች ነበሩ፣ ብዙ አጋጣሚዎች ነበሩ፣ ልትነግረኝ ይገባ ነበረ። ለምንድን ነው ያልነገርከኝ? በጣም ነው የጮኸችበት በዚህ ሰዓት። እኔ እርግጠኛ አልነበርኩም፣ እኔ ግምታዊ ነው የነበረው ብሎ አለኝ። ግምታዊ አልነበረም፣ በነገራችን ላይ ግምታዊ አልነበረም።
ምንድነው የነበረ ትክክለኛ ያውቃል። ነገር ግን የራሱን 4 ሚሊዮን ብር ሲል ነው ያልነገራት። ይሄ ነው እውነታው ማለት ነው። ይኸውልሽ ቲና ያልገባሽ ነገር አንቺ እኮ ለእኔ ብለሽ እንዳልሆነ ግልጽ ነው ይሄንን ያደረግሽው። ለእኔ ብለሽማ ቢሆን የቤቱን ወረቀት በተሰጠሽ ጊዜ እኔን ጥለሽኝ እዚህ ባልሄድሽ ነበረ። ስለዚህ ለእኔ ብለ ለአንተ ብዬ ነው የሚለውን ነገር እዚህ ጋር አቁሚ ብሏታለኝ። እኛም እንደምንረዳው ከሆነ ለእሱ ብላ እንዳልሆነ ነው የምረዳው እንደግል እኔ እና እንግዲህ ትሁት ቲና ተነስታ ምግብ መስራት ስላልቻለች እምቢ ስላለች ተነስታ ሄዳ ራሷን ሰርታ ትመጣለች ማለት ነው። ቲናና ዳኒ እየተቃጠሉ እያየቻቸው እንክት አርጋ ብልት ጥጥት ታደርጋለች ማለት ነው። እና ምግብ የለም ሌላ የለም ወይ ብሎ ዳኒ ሲለማመጥ የሆነ ትራፊ ያለልህ ብላ ትራፊ በልቷን ቲና ደግሞ ትራፊማ አልበላም ብላ ጾሟን ውላለች ማለት ነው። እንግዲህ በኔክስት ደግሞ በቀጣዩ ክፍል ይዤላችሁ የሚመጣ ይሆናል። ለዛሬ ይዤ የመጣሁት ይህን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ ባይ ወዶችዬ።